እሺ አመሰግናለሁ። እኔ እንደ አስተያየት ነው ጥያቄም ሳይሆን እንደ አስተያየት እና የተሰማኝን ስሜት ለመግለጽ ነው። አስቀድሜ እንግዲህ መጽሐፉን አንብቤ ያለ መምጣቴ ትንሽ አሁን ባለው ንግግር ላይ እንድጸጸት ወይ ደግሞ እንድቆጭ አድርጎኛል። ግን ከተነሳውና ውይይት ከቀረበው ነገር አንፃር የተወሰኑ ነገሮችን ማለት እፈልጋለሁኝ። ዋናው ጉዳይ ኢንተረስት የሚያሳደረብኝ የኢማም የአህመድ ግራኝ ጉዳይ ነው። ያ መነሳቱ እጅግ በጣም ደስ ብሎኛል። ምክንያቱም የአህመድ ግራኝን ወይ ደግሞ የኢማምን ጉዳይ በጥልቀት ካየነው በደንብ ወደ ውስጥ ገብተን ካየነው የምንገነዘባቸው በርካታ ነገሮች አሉ። በርካታ የታሪክም የሃይማኖትም ጠቅላላ የኢትዮጵያ የሚባሉ ነገሮችን ማየት የምንችልበት ነገር ስላለ ያ መነሳቱ ትልቅ ነው እላለሁኝ። ከዛ ምንድነው ምለው ኢትዮጵያን ካጋጠሟት የእርስ በርስ ግጭቶች የእርስ በርስ ጦርነቶች መካከል ትልቁና ዋናው የሚባለው የኢማም ጦርነት ነው። ከዛ ቀድሞ የሚነሳው የዮዲት ነው። የዮዲት ጉዲት የአክሱምን ስርወ መንግስት የመጣል ሂደት ነው የምናነሳው። አሁን ያንን ብዙ ጊዜ በኢትዮጵያ ኮንቴክስት ውስጥ ነው የምታገኘው። ዮዲትን ወጣ የማረግ ነገር ትንሽ ይኖራል እንጂ እዛው አክሱም ውስጥ የነበሩ እንዲህ ሆኖ እያለ ነው ታሪክ ላይ የምናገኘው። ከዛ ቀጥሎ የመጣው የእርስ በርስ ትልቁ ግጭት የኢማም ነው። አሁን የኢማምን የእርስ በርስ ግጭት ልዩ የሚያደርገው በጣም ልዩ የሚያደርገው ከኢማም ቀድማ የነበረችው ኢትዮጵያና ኢማም አህመድ ከገዛት በኋላ የነበረችው ኢትዮጵያ በጣም የተለያዩ ናቸው። የተለያዩ ኢትዮጵያ አይነቶችን ነው የምናገኘው። አሁን ምን አረገ እንዲያረገ ብዙ የታሪክ ዲቴሎች ብዙ ነገሮች ማለት ይቻላል። ግን ከኢማም በኋላ ኢትዮጵያ ምንድን የሆነችው ነው? ከዛ በኋላ ምንድን የተፈጠረው ነው? አሁን ኢማም አህመድ ከመነሳቱ በፊት የሸዋ ዳይናስቲ እዚህ ከይኩኖ አምላክ ጀምሮ እስከ አጼ ልብነ ድንግል የነበረው ዳይናስቲ 225 ዓመት የነበረው ዳይናስቲ ምን ነበረ? እስልምናን ያገለለ ወይም ደግሞ ምንድነው ንግስናን ለማጽናት የግድ እስላም ጋር ሄዶ መዋጋት። ይሄ የወላስማው የሚባለው አካባቢ የተሄደ ጦርነት መክፈት ከዛ ያንን አካባቢ አላስገበርኩ እየተባለ የሚካሄድበት ሂደት ነበር። ከኢማም በኋላ ግን የመጣው ነገር ምንድነው? እንደዛ አይነት ነገሮች እንደማያዋጡ እንደማያስኬዱና እንደውም ኢትዮጵያ ያን ሁሉ አካባቢ እዛ አካባቢ ላይ መኖር ካለባት እስልምናንም ሌላንም አመለካከቶች ኢንክሉሲቭ ማድረግ በሂደት ምንድነው የመጣው? እስልምና ወደ መሃል እየተገፋ መጥቶ ወደ ስልጣንም ወደ አቅምም ወደ ምንም የመጣው ከዛ በኋላ ነው። ከዛ በኋላ ለምሳሌ እንደ አሁን ወሎ አካባቢ ያሉ አሁን ያለው መሬት ላይ ያለው ስርዓት አይነት ሁኔታ የመጣው ከዛ በኋላ ነው። ከዛ በኋላ ነው እስልምናና ክርስትና ተከባብሮ ምንድነው የሚባለው ተመጣጥኖ የመኖር አይነት ሂደት እንጂ የመገፋፋት ሂደቶች እየቀነሱ ኢንክሉሲቭ የሆኑ ነገሮችን ማየት የጀመር ነው። ስለዚህ ኢማም አህመድ አሁን ብዙ ጊዜ ያው ኢትዮጵያዊ ነው አይደለም ምናምን እንደዛ ነገሮች ብዙ የሚያስኬዱ አይደሉም። ይሄ ኢትዮጵያዊ ሆኖ ግፍን ለመቃወም ከዛ ደግሞ እምነትን ለማስፋፋት የተደረገ ጦርነት ነው። ሀገር የሚሰራው ቅድም ዶክተር ባስቀመጡትና በሌሎችም ምክንያቶች ነው። ለምሳሌ አብረን ሀገር እንፍጠር ተብሎ እኮ ሀገር ተፈጥሯል። እንደ ፊንላንድ አይነት ሀገሮች እንስራ በቃ ሀገር ይኑረን አይነት ነገር። ግን ደግሞ ያለ ጦርነት የተፈጠረ ሀገር የለም። ያለ ምንድነው ሰብሚሲቭ ሆኖ በመገበር ያልተፈጠረ ሀገር የለም።
ሁሉም ሀገር ኢትዮጵያም የተለየ ሁኔታ ሊኖራት አይችልም። ስለዚህ ይሄ ነገር መነሳቱ በራሱ ለኔ ትልቅ ነገር ነው። ቴንክ ዩ። እንግዲህ ጊዜ ካገኘን ብዙ እንነጋገራለን። አመሰግናለሁ። እሺ አመሰግናለሁ። አንድ ሀሳብ አንድ ጥያቄ አንድ ወዳጄ ከወራት በፊት አንድ መጽሐፍ አውጥቶ ነበር እጅ የበዛበት የኦሮሞ ፖለቲካና ኢትዮጵያዊነት የሚልና እዛ ላይ ሳቦና የሚል አስተሳሰብ አለ በኦሮሞ ማህበረሰብ ውስጥ ይላልና እሱን ሲያብራራው ምን ይላል? እኔ ምርጥ ነኝ ማለት ነው አስተሳሰቡ በቀጥታ ትርጉሙ እና ማንኛውም ሰው ይላል ይሄን አስተሳሰብ ራሱ ያብራራዋል። አማራው ጋም ሲሄድ እኔ ምርጥ ነኝ ብሎ የማሰብ አስተሳሰብ አለ። ወደ ጉራጌም ሲኬድ እኔ ምርጥ ነኝ ብሎ የማሰብ አስተሳሰብ አለ። እኔ በተዘዋወርኩባቸው አካባቢዎች ሁሉ ሰው እኔ ምርጥ ነኝ ብሎ ነው የሚያስበው ሳቦና የሚለው ቃል ሲያብራራዋልና እኔ ያደኩበት ደግሞ እኔ ይፍቱ ስራ ማለት ነው። እኛ ስናድግ አያቴ አንድ የምትለው ነገር ነበረ። እኔ ከውሃ የጠራሁ እንትን ትላለች የራሷን እና ይሄን እየሰማሁ ነው ያደኩት። ከዛ አንዴ ሌላ አካባቢ ላይ የኖርኩኝ አንድ ሌላ ማህበረሰብ ውስጥ ያለ ልጅ እንዴ የተጫወትን እኔ ከውሃ የጠራሁ እንትን አለ ማለት ነው። እና እኔ ረጅም አመት ከውሃ የጠራ ያኛው ነውና ይሄኛው ሲመጣ ሃይስኩል ተማሪም ነበርኩና መጀመሪያ በጣም ደነገጥኩ። አይ ከውሃ የጠራው ያኛው ሆኖ ሳለ ይሄ እንዴት ጠራ አይነት። ከዛ በኋላ ግን ዩኒቨርሲቲም ከገባው በኋላ ከዛ በንባቦች ምናምን ይሄ ነገር አይ እንግዲህ አንዱ ተነጥሎ ሊጠራ አይችልም ሁሉም በየመልኩ ይጠራል እንጂ ወደሚለውና አሁን ግን ምንኮናነንበት ነገር ምንድነው? እኔ የጠራሁ ነኝ ማለት ሳቦና ማለት ስተት ነው እየተባባልን ደግሞ እንደገና ደግሞ ምንወቃቀስበት እንዴት እኔ ምርጥ ነኝ ትላለህ እንዴት ትላለህ? እንደ ግለሰብም እኮ እንላለን። እኔ እዚህ ቦታ ላይ ስገኝ እኔ ምርጥ ነኝ ይላለሁ እኮ እዚህ ስለመጣሁ እዚህ ጋር ስለተቀመጥኩ ምናምን እንላለንና ይሄ ሁሌ ያዝናለሁ እንደዚህ ለምን እንላለን? ይሄ ሰውኛ ሐሳብ ሆኖ ሳለ ምርጥ መሆን የየራሳችን የሁላችን ሁሌ ምርጥ ለመሆን እየሄድን ሳለ ግን ደግሞ መጣያ ሲሆን በጣም ያሳዝናል እላለሁና አሁን ፋይስ ስታወራ የኢትዮጵያ ሴቶች ከወንዶች ጀርባ ሳይሆን ከፊት ለፊትም ከጎንም ይሆናሉ ሚልና እኔ ደግሞ ምን አስባለሁ ኢትዮጵያ አሁን በመናወራው ደረጃ የሺህ አመታት ታሪክ የመቶ አመታት ታሪክ አላት ከተባለ ይሄ ታሪክ ያለው ሴቶች ስላሉ ነው። የኢትዮጵያ ሴቶች በዚህ ሁሉ ጦርነት ውስጥ በዚህ ሁሉ መጋደል ውስጥ ለሺህ አመታት ስንኖር ቀያቸውን ጥለው ሄደው አያውቁም። ጦርነት የሚሄደው ወንዱ ነው። አባቶችም ይሄዳሉ። የሃይማኖት አባቶች ታቦታትን ተሸክመው ይሄዳሉ። ሁሉም በየመልኩ ሲሄድ የኢትዮጵያ ሴቶች ግን ቤታቸው ውስጥ ቤቱም ከተቃጠለ እዛው ዛኒጋባ ቀልሰው ይቀመጣሉ እንጂ ጥለው አይሄዱም። ግን ይሄ አይወራም። እና እንደውም ወንዶች በጣም ጀግና ስለሆኑ በጦርነት ተጋድሎ አድርገው በቀኝ ግዛት እንዳንገዛ በዚህ ወጥቶ በዛ ስለወረዱ አይደለም። አድዋ ለምሳሌ እስካሁን ድረስ ለብዙ አመታት ረጅም አመት ሳትፈርስ የቆየች ከተማ ተብሎ ይተረክላታል ይባላል። አድዋ ላይ የነበረውን እንግዲህ የአድዋን ገድል አብዛኛው ሰው የሚያውቀው ነውና እንዴት ነው አድዋ የዘለቀችው ስንል ወንዶቹ ሄደው ስላሸነፉ ጦርነቱን ስለተዋጉ ብቻ አይደለም ሴቶቹ ያችን ቀዬ ጥለዋት ስላልወጡም ነው። እና ያ ነገር በደንብ ቢወራ ወዳለሁ። አመሰግናለሁ። ሁላችሁንም አመሰግናለሁ። በይበልጥ ግን መጀመሪያ አስተያየት የሰጠኝ ወንድም ስምን ረስቸዋለሁ። በጣም ነው ማመሰግነው። ሪሊ በጣም ግባቶቹም አሪፍ ናቸው። አስተያየትህም ከምር ወድጄዋለሁ። የሌሎቻችንም እንትኖች ክፍተቶች ላይና መጽሐፉ ያላያቸው ላይ እንትን ብናተኩር በተለይ ለኔ እንደ ጀማሪ ተመራማሪ ብዙ ግባቶች ይሆኑኛል ብዬ አስባለሁ። እና ሪሊ አመሰግናለሁ። ሌሎችም ካሉ በኢሜልም በምን በቴክስት ብታረግልኝ ወይ ሌላም ጊዜ ቁጭ ብለን መገናኘት ከቻለን በጣም ደስ ይለኛል። በጣም አመሰግናለሁ። የቴድሮስን ጉዳይ ኦፍ ኮርስ እኔ መጽሐፉን ስጽፍ ይውል እከሌ እንዲሰራ ብሎ ያንን መዘርዘር አይደለም አላማዬ። ጥፋቶቹ በዲግሪና በቁጥር መግለጽም አይደለም። ካየኸው መውጫዬ ላይ የኢማም አህመድ መውጫዬም ላይ ካየኸው
እነ ዶክተር አዘነበ ጭምር የዘረዘ እንትን ያሏቸውን ዲግሪውን ጭምር ቴዎድሮስ ሴቶችን ህፃናቶችን ህፃን ልጅ እናቷ ላይ ሆና ህፃኗን እንዴት እንደሚገደለ እንዴት እንዳቃጠለ ቤተክርስቲያኑ እንዴት እንታለ የቤተክርስቲያን ንብረቶችን ዘርፎ ለጦር ማደራጃ እንዴት እንዳደረገው የተለያዩ እንትኖችን ታያለ። የኢማም አህመድን ቢምን ጭምር ካየኸው ህዳግ ላይ ሄጄ ለምሳሌ ዳንኤል ክብረት መጽሐፉ ላይ እንዲያስቀምጦታል እዩት ነው ያልኩት። የቁጥሩ ጉዳይ አይደለም እኔ የሚያሳስበኝ። በሁለተኛነት ደረጃ ከጥፋት አንፃር ካየነው ኢማም አህመድ ሲሆን ብዙ ጊዜ ለምንድነው ወይ ክርስቲያኑ ላይ ወይ ሙስሊሙ ላይ የጠፋው ላይ ብቻ የምናስበው? እነዚህ ሶሳይቲዎች አሁንም አሉ። ለምሳሌ ቀድሜ ቤተ እስራኤላውያኖችን በጣም ሪሊ ሀምብሎኜ ለነሱ አለመከራከሪ ያሳዝነኛል። እስከዛሬ የጠፉ ብዙ ማንነቶች አሉ። በእነኚህ በሃይማኖቶች በሶስቱ ዘውግ ብሔሮች ምክንያት የተቀበሩ ኢትዮጵያ የሁለቱ ሃይማኖቶች የሶስቱ ዘውጎች ብቻ አገር አይደለችም። የጠፉ ማንነቶች ጭምር የሰሯት ሀገር ነች። ስለዚህ አንድ ነገስታቶቹ ሙስሊም ሱልጣኔቶችን ጭምር መስጂዶችን አንዳንድ እንትኖች ፕሮፌሰር ላጲሶች ጭምር እስከ 12000 ያደርሷቸዋል የጠፉ መስጂዶችን በዲግሪ ቤተክርስቲያን ሲቃጠል ብቻ አይደለም። አንድ እሱን አትርሳው። አንድም ይሁን ሁለትም ይሁን ሶስትም ይሁን ክርስቲያን የክርስቲያኑ መሪ ነኝ ብለውም ጭምር ቤተክርስቲያን ያቃጠሉ አሉ። የቴዎድሮስ ስለሚገን እንጂ ቴዎድሮስ ብቻ አይደለም። እና አፄ ዮሐንስም ጋር ስንመጣ ምላስ እኮ ቆርጠዋል ክርስቲያኑ አይደል? እስቲ ክርስቲያኑ ነው እንትን ቀድም የሚልክም ነገር ያለው በባዶ እስሙዝ ዝም ብሎ እየፈሰሰ አይደለም። ህዝብ እያነጠፈ እየተቀበለው ጭምር አይደለም። ሰውኛ ባህሪው ማለት ነው። ከዛ አንፃር ይኸው ምን ዘርዝር ካልን አብረን ቁጭ ብለን መዘርዘርም እንችላለን። ችግር የለውም። እንደውም የተሻለ የቴዎድሮስን ማግኘት የምንችል ይመስለኛል። ከደብረ ታቦር ተነስቶ ይሄ በዚያ አቋርጦ ደብረ ብርሃን ደርሶ እንዲያለ በእያንዳንዱ ላይ የሚዘረዘሩትን ካየን ዲግሪው በራሱ ነው ያልኩ። ዲግሪው ይሄ እግር፣ እጅ፣ ጆሮ ምናምን የቆረጠበት ሂደቶችን ካየ ያዘዘበትን በአንድ ቦታ ላይ ያህል ሺህ ሰው እንዲያደረገ እየተባለ የተነገረበትን ካየ ዲግሪው ስቲል ይበልጣልም እያልኩ አይደለም። እንደ ቆም ብለን እንየው ነው እያልኩ ያለሁት እኔ እንትኑ ስላልሆነ ስቲል ግን ያም ሀገራችን የከሰረችው በቴዎድሮስም ይሁን በኢማም አህመድም የተቃጠሉት በአብያተ ክርስቲያናት መስጂድም ይሁን ስቲል ኢትዮጵያ ነው ያጣችው። ከዛ አንፃር ብናየው ሌላው ዳንኤል ክብረት እሱ መመለስ ቢችል ደስ ይለኛል። ማለት እኔ እንትኑን የለብኝም። ግን ከዳንኤል ክብረት እኔ መጽሐፌ ላይ ያንዳርጋቸው ጽጌም ጋር ስላነሳው አንድ ላይ ልመልስልን። ይሄኛው ከፍልስፍና አንፃር ታሪክን ስንቃኝ ታሪካችን ያለ መታደል ሆኖ ፖለቲክሱ ይጎላል። ክሊር ፖለቲክሱ ይጎላል። መግቢያም ላይ ካየኸኝ መቅድሙ ላይ ለዚህ ግብአት የተጠቀምኩባቸው በሶስት ከፍላቸዋለሁ ብያለሁ። ልብ ብለህ አይተው ከሆነ የመጀመሪያው ፒውር የሆኑ ሂስቶሪያን ናቸው። በስም ጠቅሻለሁ አመስግኜ እነ ፕሮፌሰር ታደሰ ታምራ፣ ፕሮፌሰር መረድ። ሁለተኛ ሂስቶሪያን ሳይሆኑ ለሂስትሪ ኢንተርፕሪቴሽን አስተዋጽኦ ያደረጉ ፕሮፌሰር መሳይ ከበደ፣ ፕሮፌሰር ጌታቸው ኃይሌ። በሶስተኛነት ደረጃ የዕለት ተዕለት ፉል ታይም ስራቸው ከአካዳሚኩ የወጡ ወይ ፖለቲከኛ ወይ የሃይማኖት ሰዎች የሆኑ እነኚህን እንደያስፈላጊነቱ ልጠቀማቸው እችላለሁ ብያለሁ። ገባ? ለምን ስቲል ኢንተርፕሪቴሽን ነው። ስገባም ካየን ታሪክ አልጻፍኩም ብያለሁ። ታሪካችንን መጠየቅ ነው። ዳንኤል ክብረትም ካለው ዘርፍ አንፃር ፒውር ሂስትሪ ጽፏል ብዬ አይደለም ያንን ያስገባሁት። እንደ በኢትዮጵያ ጉዳይነት በኢትዮጵያ ህልውና ጉዳይ ነው ኢማም የነ ዲያቆን ዳንኤል ክብረትንም ሆነ የሌሎቹን ጉዳይ ያስገባዋቸው። ልብ ካልከኝ የገጣሚም እንኳን አስገብቻለሁ። ሂስቶሪያን ሆኖ አይደለም። እስኪ ግን እንደ ኢትዮጵያ አንድ ነገር እየተራመድን ነው የሚለውን ለማሳየት ነው። ከዛ ውጪ ግን ኢቨን ዳንኤል ክብረት መነሻ ሀሳብ አግኝቷል ብዬም እንትን ስል ምዕራቡ ዓለም ላይ መማር የተፈጠረብኝ አንዱ ኔጌቲቭ እንትን ሰዎችን አንተ ብዬ መጥራትና ማረግ መተው ነው። እና ዲያቆን ዳንኤል ክብረት በዛ ተረዱኝ። እና ከሱ ውጪ ተባባሪ ፕሮፌሰር ኃይሌ ላሬቦ ኢማም አህመድ ጥፋት አጥፍቷል፣ ግን ኢትዮጵያዊነቱን እና ጀግንነቱን መፋቅ አንችልም ነው ያለው። ክሊር ዳንኤል ክብረት በሌላ መልኩ ገለጸው እንጂ በሌላ ፓራፍሬዚንግ ገለጸው እንጂ እንደሱ ያሉ ብዙ ናቸው። ለምሳሌ ፕሮፌሰር ታደሰ አርቲክሉም ላይ ተረት ታሪክና ስነ መለኮት የሚለው ላይ በአማርኛ የጻፉት ላይ ካየ ከዛ ውጭም ደግሞ ቸርች ኤንድ ስቴትም ላይ ከተመለከትክ ስለ ኢማም አህመድ ጉዳይ በሰፊው ነው። ኢቭን አንዴ አርጎባ አንዴ ምንድነው ወይ አርጎባ ወይ ሀረሪ
ግን ሴማዊ ነው ብለው ይገልጹታል። ስቲል እሱም ጥያቄ ቢኖረው ከዛ አላማው ምን ነበር የሚለው ሌሎችንም ማንሳት እንችላለን። በተለይ ግን አቶ ገነነው አሰፋ the aborted Islamic government of Ethiopia ብሎ ስለ ኢማም አህመድ የገለጸው ላይ ከተመለከትክ ማለት ምን ይላል እንደውም የሚጠቅመንም ስለሚመስለኝ የጎንደሮች ስለ ቴዎድሮስ ሲነገራቸው ደስ እንደሚላቸው ሁሉ ሸዋዎች ስለ ሚኒሊክ ሲነገራቸው ደስ እንደሚላቸው ሁሉ ማወቅ ያለባቸው ሐረሪዎች ሀደሬዎች ስለ ኢማም አህመድ ሲነገራቸው ደስ ይላቸዋል። ክሊር ኢምፓክት ኔጌቲቭ ኢምፓክቱም ካየህ ደግሞ አንዱ የሚያመው ነገር ሌላው ላይ ያመው ይችላል። ስቲል ግን አክሴፕት ማድረግ ያለበት እነኚህ ሁሉ በኢትዮጵያ ምድር ላይ የሆነ ነው የሚለውን እንትን ለማለት ነው። የዘራ ያዕቆብ ላይ እኔ ዶግማ ቀኖና የሚለውን ስተት ነው ከተባለ አስተካክለዋለሁ። እኔ ምልከታዬ ከምን አንፃር መሰለ ራሱ ፕሮፌሰር ጌታቸው ኃይሌ ኢንተርቪን ያደረገበትን ቲዮሎጂው ላይ የነበረው ኢንተርፈረንስ ፊሎሶፊ አንዱ ቴስን የሰራው ሴኩላሪዝም ላይ ነው። አንተ ቀኖና ያልከው ጉዳይ ለኔ ዶግማም ኢንተርፈረንሱ በራሱ ከባ ያጽ ዮሐንስ ለኔ ዶግማውን ጭምር ነው የሚያስቀይረው። ቀኖና ብቻ አይደለም። ለምን ኢንተርቪን አድርጓል። በኢትዮጵያ ላይ አንዱ የተሰራው በደል ነገስታቶችና መንግስታት በሃይማኖት መካከል የገቡት ነው። ግን ክርስቲያን ወንድሞችን የሚያስከፋ ቃል ከሆነ ገባኛል ማስተካከል እችላለሁ። ተረዳኝ። እኔ ፍሮም ሴኩላሪዝም ፐርስፔክቲቭ ነው ያየሁት። ቀኖና አስቀይረህ የምትቆመው ጉዳይ አይደለም። ክሊር ደቂቅ እስጢፋኖሳውያንን በዛ መልኩ በደል ባይደርስባቸው ኖሮ ሪሊ ራሱ እንትናም ምንድነው ኦፍ ኮርስ ፕሮፌሰር ጌታቸው አቢዩስ ተደርጓል የኔ መጽሐፍ ብሎ የሚያስብ አንተም ከኔም በላይ የምትረዳው ይመስለኛልና ሰዎች ለሌላ ዓላማ ተጠቅመውታል ይላል። እኔ እንደዛ አይደለም እንትን ስቲል ግን ውይይቱና የነበረው እዛ ቲዮሎጂ አካባቢ ላይ ያለው እንትኑ ስሪቱ በዛ መልኩ ይቀጥላል ወይ ከኔ ምልከታ አንፃር አይቀጥልም ብዬ ስለማስብ ነው። እጁ ረጅም ነበር ብዬ ስለማስብ ነው በስነ መለኮቱ ዙሪያ ላይ የተነሳው ማለት ነው። ነገር ግን እንትና ምንድነው አንተም በዛው ላይ ላንሰለህና ፕሮፌሰር ጌታቸው ኃይሌን ሚስኮት አርጋቸዋል አልከኝ። ልብ ብለህ ካየኸኝ በዘራ ያዕቆብ ጉዳይ ላይ ፕሮፌሰር ጌታቸውን ያነሳሁት በነገራችን ላይ መጽሐፉ ማስታወሻም ፕሮፌሰር ጌታቸው ነው። በህይወት ኖረውልኝ ነው ያልኩት። ለአጭር ጊዜ ነው የተላለፍ ነው። አንብበውት አስተያየት ቢሰጡኝ ከመወደው ከነበረው ምሁራን መካከል አንዳቸው እሳቸው ነበሩ። ለዛው ነው ማስታወሻ ለእሳቸው ያደረኩት። በነበራቸው በተለይ የመጨረሻው ላይ የፕሮፌሰር ጌታቸው ኃይሌና ሌሎች ሐሳቦች የሚል ላይ ካየን የፕሮፌሰር ጌታቸው ኃይሌ የመጨረሻ ሐሳባቸው እሱ ነው ብዬ መደምደም ገደዳል። አንተ የጠቀስክልኝ መጽሐፎች ከዛ በፊት የነበሩ ናቸው። የግዙም የባህር ሐሳብ ምንም ካነሳ እንደ እስጢፋኖሳውያንም 2019 ላይ ያወጡት ግን አስደንጋጭ ነው። ሶማሌውን፣ ኦሮሞውን፣ ሙስሊሙን መቅሰፍት ብለው ነው የገለጹት። መቅሰፍት ብለው እዛው መጽሐፍ ላይ ነገስታቶች እኮ በእግዚአብሔር መለኮት ሲመሩ የነበሩ ብሎ ነው። እኔም ዘራ ያዕቆብን ያነሳሁት እዛ ጋር ይሄን ጥፋት ላይ ኢቭን ደቂቅ እስጢፋኖሳዊ ላይ ያለ አንስቶታል። ልክ አንተ እንዳልከው ማለት ነው። ምን አለ በዙ ዘመን በተፈጠርኩም ያሰኘኛል፣ በዙ ዘመንም ባልተፈጠርኩ ያሰኘኛል ብለዋል። የደቂቅ እስጢፋኖሳውያንን ተርጉመውልናል። ይህ ከመሆኑ አንፃር እንዴት አድርገው ነው ይህን ተግባር በእግዚአብሔር መለኮት ሲመሩ የነበረው ብለው የሚያስቀምጡት የሚለውን አብሬ ለማስፈር ካለኝ እንትን አንፃር ነው። ተአምረ ማርያም ላይ እንደሰተ ተቀብየዋለሁ። ራእየ ማርያም መሆን አለበት። ኦፍ ኮርስ ግን ምን መሰለ ተርጓሚ ሲሆን አይደለም ሳንሱር ባለበት 1960ዎቹ 50ዎቹ ማለት በቤተ ክርስቲያን ሂደት ውስጥ እና በምእመኑ መካከል ሲሰራጭ ያ መጽሐፍ እኔ ሙስሊም ነኝ አይደል? ቸርቿን ግን ዋጋ አስከፍሏታል። አትሊስት ያን መጽሐፍ ኤክስኮሙኒኬት ማድረግ ነበረባት ብያምናለሁ። መገዘት ነበር። ሰውየውም ተርጓሚውም አላስፈላጊ ከክርስቲያን ጓደኞቼ ጋር ከማነሳውም ጉዳይ ነው። አንዱ ኦርቶዶክስ ቤተክርስቲያን አላስፈላጊ መስዋዕትነት እንድትከፍል ያደረጋት እዛ ላይ የተጠቀሰው ነው። ያንን ደግሞ ሆን ተብሎም ይሁን አይሁንም ይቅርታ መጠየቅ ካለበት መጠየቅ። ልክ አንተ አሁን አልከኝ ተርጓሚ ነው አልከኝ አይደል? ከዛ ውጭ ሆኜ ሳይ ይረዳሃል። ይሄ ተብሎ ግን በበቂ መልኩ ማስተባበያ አልተሰጠም።
ክሊር አሁን ወደ 50 ዓመት 60 ዓመት ሞልቶታል። ይሄ ነው ሲባል ሌላውን ቶ ከዛ ውጭ ዘውጉን ምናምን ቶ ኦርቶዶክስ ስለሆነው እንትን ቲዮሎጂ ውስጥ ግን እንዳታስገቡብኝ። እኔ ፍሮም እንትን ነው ከውጭ ሆኜ ነው እንትን ያያለው። ለዛ ማህበረሰብ ምንድነው የሚመለስለት? ኦሬዲ 50 60 ዓመት ሞልቶታል። ወይ መጽሐፉ አልተወገዘም፣ ወይ ማብራሪያ አልተሰጠበትም፣ ወይ ይቅርታ አልተጠየቀበትም። በዛ መልኩ በስነ ስርዓት ስራ ቢሰራበት የሚል ነው። ምናልባት በዛ መልኩ የተደረገ ነገር ፋይዝ ከዚሁ ጋር ሌላ ሳንሄድ አንድ እኔ ማቀውን መረጃ ብናገር ደስ ይለኛል። ይሄ ቅድም ዮሴፍ ያነሳው መጽሐፍ ራእየ ማርያም ላይ የተጠቀሰው ታሪክ በአሁኑ ሰዓት እየተነበበ አይደለም። ሲኖዶስ የዛሬ 3 ወይም 4 ዓመት ካወገዘቻቸው መጽሐፍት መካከል ቤተክርስቲያን ቅጥር ግቢ እንዳይሸጡ፣ እንዳይነበቡ፣ አገልግሎት ላይ እንዳይውሉ ከተከለከሉ መጽሐፍት መካከል አንዱ ነው። ብዙውን ጊዜ ምን አይነት ነገር ይኖራል? እያንዳንዱ የሃይማኖት ቤት ደጅ ላይ አንድ መጽሐፍ ስለተገኘ ያ መጽሐፍ እውቅና ወይም ቅቡልነት አገኘ ማለት አይደለም። ስለ ጥንቆላ የሚያወሩ መጽሐፍት መስጊድ ደጅ ሲሸጥ አይቻለሁ፣ ቤተክርስቲያን ደጅም ሲሸጥ አይቻለሁ። ያ ማለት ግን ቤተክርስቲያኒቷ እንከን አልባ ናቸው ብላ ያጸደቀቻቸው ያጸናቻቸው ናቸው ማለት አይደለም። እንደዚህ አለ እና በተለይ የጸሎት መጽሐፍት እያሳተሙ ይሸጡ የነበሩ ነባር ሰዎች የራሳቸውንም እየጨመሩ ያልነበረው ላይ እየቀነሱ ይታያል። አንዳንዴ እድሜም ንባብም እየጨመረ ሲሄድ ይገርማል ትላለህ። ምክንያቱም ኦሪጂናሉ የትኛው ነው? ወይም እናት መዝገብ ነቃ መጽሐፍ በጣም ጥሩ መጽሐፍ ነው። በነገራችን ላይ ዶክተር አምሳለ የጻፉት መጽሐፍ ብታነቡ አንዱ መጽሐፍ እንኳን በየዘመኑ ስፍራ በቀየረ ቁጥር መጀመሪያው ላይ ያልነበረ ጉንዳጉንዲ የነበረ መጽሐፍ ላይ ወደ ሌላ ቦታ ሲሄድ 5 ገጽ ሊጨመርበት ይችላል ወይም ሊቀነስበት ይችላል። መጀመሪያ ላይ ያልነበረ ታሪክ ሊካተት ይችላል። ስለዚህ ኦሪጂናሊው የትኛው እንደሆነ ግራ እስኪገባ ድረስ ይጨመርበታል። ትርጉም እንኳን ሲሆን እንደነበር አይደለም። ኢትዮጵያ ከአረብኛ ወደ ግዕዝ ቋንቋ የተረጎመቻቸው መጽሐፍ ብታዩ ተርጓሚዎቹ ራሳቸው የጨመሩት አለ ራሳቸው። ያ ማለት የዛ እምነት አራማጆች የተቀበሉት ነው ማለት አይደለም። አንድ ሁለተኛ ደግሞ ቅድም የተጠቀሱ አሁን በአሁን ሰዓት የሚያስደነግጡ አገላለጾች በነባር ልብ ወለዶች ላይ እንደዚህ የምናነባቸው ስያሜዎች የብሔር መጠሪያዎች በዘመኑ የነበራቸው ትርጉም ማየት ተገቢ ነው ብዬ አምናለሁ። ለምሳሌ እንደዚህ እንድንጠራ አንፈልግም የሚሉ ኦሮሞዎች የሚያነሱት መጠሪያ ስም በድሮ መጽሐፎች ላይ የምናገኘው ሲዳማዎችም በዛ ስም ይጠሩ ነበር። የነሱ መጽሐፍ ላይ ብታዩ ጌዶዎችም በዛ ስም ይጠሩ ነበር። ያ ማለት በወቅቱ ለሁለት ተከፈለ፣ ለሶስት ሙስሊሙ ማህበረሰብ አለ፣ ክርስቲያኑ አለ። ክርስቲያን ያልሆነው ወገን በሙሉ አንድ ቋት ውስጥ የመጨመር አንድ ላይ በተለይ ኩሽቲ ቋንቋ ተናጋሪዎችን አንድ ቋት ውስጥ የመጨመርና በዛ መጠሪያ የመጥራት ነገር ይታያል። ለምን አምልኳቸው ከዚህኛው የተለየ ሲሆን ሌላውን በተጠራጣሪነት በኑፋቄ አይን ማየት የተለመደ ስለነበረ ነው። እና የቅድም ያልከው ብዙ ጊዜ ይነሳል። በተለይ እኔ ለመጀመሪያ ጊዜ ያነበብኩት ተስፋዬ ገብረአብ ጽፎ ራእየማ ታምረ ማርያም ላይ እንደዛ ይላል አለ። እንደተገለጸው ታምረ ማርያም ላይ አይደለም። ቀጥሎ ደግሞ ሰው ያ ለእንደ ቤተክርስቲያኗ አቋም አይደለም መገለጽ የነበረበት አንድ ግለሰብ ነው ይታወቃል ይህን ያደረገው በወቅቱ። ዛሬ ግን አታገኙትም። ለማጣቀሻ ራሱ ማግኘት እስኪያስቸግር ድረስ ይህንን ለመግለጽ ነው። ኦኬ ቴንክ ዩ። ኦኬ እዚህ ላይ ጊዜ ካለኝ ሪፍሌክት አደርጋለሁ። ግን እንትኑ ባለው መልኩ ይያዝና ኦፍ ኮርስ ተቋምና ግለሰቦች የመቀላቀል ኢንስቲትዩሽናል በብዙ መልኩ አይደለንም። አንዳንድ ግለሰቦችን ታያለ። አሁን ባለው እንትን አንድ ግለሰብ የሆነ ፖለቲካ ሲጠጋ መስጂድ ወይ ቤተክርስቲያን የተጠጋ እስኪመስል ድረስ አንድ ግለሰብ የሚሰራቸው ስህተቶች አሁንም አሉ። ያ ትሬንድ እንዴት ነው መፈታት? ምን ያህል ኮንሺየስ መሆን አለበት ተቋሙ? እዛ ላይ ነው እኔ ትኩረት ማድረግ የምፈልገው። ማለት መስዋዕትነት የሚከፍለው ተቋሙ ነው።
ክሊር አሁን አንተ ጥሩ መረጃ ሰጠኸኝ ከ3 አመት በፊት አልከኝ ኢሹ በጣም የጦዘው 1980ዎቹ 9 ጅማ ዩኒቨርሲቲ አንዴ በጣም ከፍተኛ አጀንዳ ሆኖ ነበረ እኔ እንትን ምንድነው ፖዚቲቭሊ ብናየው ይህን ያህል መዘግየት አልነበረበትም ለማውገዝ ስቲል መስዋዕትነት እየከፈለች ያለችው ቤተክርስቲያኗ ምእመኑ ነው እየሸሻለው ምእመኑ ነው ምን ይሄን ያህል ዝምታው ምንድነው የሚያስፈልገው አሁን በተባለው መልኩ ከሄደ እኔ አሁንም ያም ዲቨሎፕመንት ነው አይ አፕሪሺየት ይሄ እንደ ሀገር መቼም ይሁን መቼም መደረጉን ያው ካቶሊክ ቤተክርስቲያን አፕሪሺየት ማድረገው የዛሬ 500 ዓመትም በኩል ማንንም ይስራው በቤተክርስቲያኗ ስም ከተሰራ ያን ነገር ወይ ይቅርታ ይጠይቃሉ ወይ ደግሞ እንደዚህ መሆን አልነበረበትም ይላሉ ያ ትሬንድ ሀገራችን ላይ በሆነ ጊዜ ላይ የተሰሩ እንትኖችን አሁን ላይ ያለን ሰዎች ተጠያቂ ልንሆን አይገባም ያ ለዛም የሆኑ ክስተቶች በጋራ አልፈዋል ያንን ነገር ግን እንደ መልካም እንጠቀምበት ዲፌንድ ለማድረግ አንሄድ ያልኩት ከዛ አንፃር ነው እንትኖች ላይ ከምን አሁን ላይ ኦፍ ኮርስ የቀደም የባሉ ግርማንም ጠቅሰህ ነበር ሌሎች ጽሁፎችንም ወንድም እንዳለም ሲያነሳቸው ነበሩ አሁን ላይ ያለ ማህበረሰብ ይሄ ትውልዱ ግን ይሄን አልፈልግም ካለ በቃ አልፈለገም ሰልፍ ዲተርሚኔሽን ይሄ ማይነር ነገሩ ነው ማለት አንድ ግለሰብ በቃ በዚህ ነገር አልፈለገም ካለ ኦን ፕሮፌሰር ጌታቸው ላይ እንዲቅር ያለኝ እሱ ነው እኛ እንትን ያደግን ይያለ ባለበት ሰዓት ላይ እንትን ዜናው ለጋላን ሲተረጉ ማለት ነው መግቢያው ላይ እንዲህ ስንላቸው ቅር አይላቸውም ነበረ ምን አይላቸውም ነበረ ኦፍ ኮርስ ኔግሮ ሲባሉ ቅር አይላቸውም ነበረ እንደዛ ብለን ካየ ነው ለምን ሰቦርዲኔትድ ነበሩ አይዲዮሎጂካሊ ካልቸሩ ምኑ ዲስኮርሱ ያንን እንዲቀበሉ አድርጓቸዋል ያን ሲባሉ እሺ ማለታቸው ግን ትክክል ነው ማለት አይደለም አሁን ያለው ትውልድ ኦኬ ይሄኔ ማንነቴን ኦፍ ኮርስ ሪሰርቸሮች የሚሉት ኦሮሞም ይሁን ሲዳማውም ይሁን ሌላውም በዚህ መልኩ ራሱን አይጠራም ነበረ እኔ ከንሺየስ ብንሆን እንትን ይለናል ቅድም እህታችን እንደውም ኢፍቱ ያነሳችሁ ላይ መጨረሻ ላይ ያነሳዋለሁ ስንሰለጥን ምን መሆን እንችላለን የሚለው የደቂቅ እስጢፋኖሳውያን ላይ እዛ ላይ ስላነሳሁት ችግር የለውም ሃጊዮግራፊ የሚለውን ገድለ ነገስታት መሆን የለበትም ነው ኦኬ አንድ እንትን ላይ እንደዛ አንድ ዲክሽነሪ ላይ እንደዛ የሚል አግኝቼ ነው እሺ አስተካክለውና ስተት ከሆነ አስተካክለዋለሁ ቴንክ ዩ እሺ ስለዚህ የሚቀጥለው እንትን ላይ መጽሐፉን ለምን መጽሐፍ አስፈለገ አንድ ኦኬ ጆሲ ያነሳልኝ ላይ የግዛው ዘውዱ እሱን ከመጥቀስ በፊት ይህ መጽሐፍ በራሱ ንቅለ ምልከታ ያስፈልገዋል ቴንክ ዩ በቃ የኔ አላማ ይሄ መጽሐፍ ተንተርሰን ንቅለ ምልከታ እንድንጀምር ነው ይሄ ለምን ዲስካርድ አይደረግም በቃ ስተት ነው ብሎ እኔ ኢትዮጵያን መታደግ ታሪካችን ከተታደገ የኔ መጽሐፍ ስተት ቢሆን መርጣለሁ አባ መወያየት ከቻለ ሐሳብ ምንተን ማለት ከቻለ የዚህ መጽሐፍ ኦፍ ኮርስ እኔ ሴንቴንስ ነው የሰራሁት ባለው ሂደት ላይ ዲኮንስትራክት ለማድረግ አልተነሳውም ብያለሁ መግቢያም ላይ ዲኮንስትራክት ማድረግም የወጣውበት ቤተሰብም አይፈቅድልኝም እኔ ኢትዮጵያን ፕራክቲካሊ ምንነግር መንገድ ላይ ሲሄድ አልተቀበልኳትም አያቴ የናቴ አባት ኮሪያ ድረስ ዘምቶ ነው አባቴም ከዚያድ ባሬ ወረራ ድረስ ጀምሮ እስከ ኤርትራ ድረስ ለኢትዮጵያ ያለውና እንትን ያለ ነው ለኢትዮጵያ ዝም በየመንገድ ላይ ውጪ ቤርኩባቸው አጋጣሚዎች ማልቀረውም አንዱ በዚህ አጋጣሚዎች ስለሆነ ነው ዋናው አላማው እኔ ምንም ይሁን ምን ቀደም ብያለሁ የተሻለች ኢትዮጵያ ሐሳብ ላይ ተፋሽተን በቀላሉ መፍታት የምንችላቸው ግን በስነልቦና ስሪታችን የኛ ብቻ ብለን የተገተርንባቸውን ሐሳቦችን አደባባይ ወተን ብንነጋገርባቸው ለሚቀጥለው ትውልድ የሆነ ነገር እንጠርጋለን እኔ ባላነሳው ነገ የኢማም አህመድ ጉዳይ ይነሳል እኔ ባላነሳው ነገ የኦሮሞ ጉዳይ ይነሳል የአፄ ዮሐንስ ጉዳይ ይነሳል የሚኒሊክ ጉዳይ ይነሳል አደርስ እንዴት ነው የሚመለከቱት ክሊር እሱን ለማየት ነው የግዛው ዘውዱ እንግዲህ ምናልባት 2 3 10ም እንትን ላይ ኢንተርፕሪቴሽን ላይ ተሳስቼ ሊሆን ይችላል 150 ሪፈረንስ ነው የተጠቀምኩት ክሊር እንደውም በቀርቡ መጨመራቸው ሊሆኑ ይችላሉ እንትን ስላላልኩኝ ጊዜ ስላላ ፒኤችዲን እየሰራው ነው የመጻፍ የጻፍኩትና 2 3 ቦታ ላይ ወይ ኢንተርፕሪት ሳረግ ኢንተርፕሬት የማድረግ መብትም እንዳለኝ ልብ ብለህ አይ በጭብጥ ካልከኝ ኦፍ ኮርስ መብት አለ ግን ብዙ ያስኬዳል ብዬ አላምንም ግን እንደ ሐሳብ አከብርልሃለሁ እና ግን ይወደድኩልህ ራሱ ንቅለ ምልከታ ያስፈልገዋል ያልከኝ አይ ላቭ ዲት ሪሊ እሺ እና መጽሐፉን ለምን ጻፍከው ካልከኝ
በኢትዮጵያ ጉዳይ ሂደቶች ላይ ለምንድን ነው እኔ ከአካዳሚኩ ዓለም ነው የመጣሁት። ስለዚህ አካዳሚክ ዓለም ላይ በተለይ ምዕራብ ዓለም ላይ አንዱ የሚያስተምሯችሁ ጥሩ ነገር ያ ነገር ሽብር ፍጠር፣ ግደል፣ አጥፋ እንዲያርግ እስካላልክ ድረስ ምርምር ላይ ታው የሚባል ጉዳይ የለም። ታው የሚባል ጉዳይ የለም። ለምንድን ነው ነውር የሚሆነው? ሐሳቦች የሆነ ነገር ደብቀ ነው የሆነ ወቅት ላይ እኛ ስንነሳ የሆነ ወቅት ላይ የሆነ ማህበረሰብ ወይ አምጾ ወይ ተገዳድሎ እናገኛለን። በአንደኛው ክፍለ ዘመን ላይ አንገት ጡት የሚቆረጥበት እጅ እግር የሚቆረጥበት ሀገር ላይ ነው ያለ ነው። በአንደኛው ክፍለ ዘመን በሐሳብ መነጋገር አቅቶን ወንድሞቻችን በአራት ክልሎች ላይ ዛሬም እየደሙ እየተራቡ ነው ያለ ነው። ማለት ለምንድን ነው ያሳለፍናቸውን ጉዳዮች ላይ እንትን ማንላቸው? ስለዚህ አንዱ እስቲ አጀንዳዎቻችን ላይ በሌላ ፐርስፔክቲቭ ብናያቸውስ የአፄ ዮሐንስን ጉዳይ፣ የአፄ ምኒልክን ጉዳይ፣ የጣይቱን ጉዳይ፣ የኢማም አህመድን ጉዳይ እነኚህን ጉዳዮች ላይ ከዛም በላይ ደግሞ አብዛኛው እኛ የምናውቃቸው ዘውግና ሃይማኖቶች እንጂ ቤተ እስራኤላውያኖች እኮ ልብ ብለን ካየን ሀገርን እኮ ነው መጨረሻ እስከ መካድ እንዲደርሱ የተደረገው። ሀገርን ያስኪው ነው ሌላ ማህበረሰብ ሀገርን ክዶ እስኪሄድ ነው የምንጠብቀው። ፕሮፌሰር መስፍን እንደውም የዚህ ጉዳይ ገና ወደፊት መስዋዕትነት ያስከፍለናል ብሏል። የኢትዮጵያውያን አይሁዶችን ጉዳይ ለምን ብዙ እንደ ሀገር የምንማርባቸው መጥፎ አጋጣሚዎች እያሉን እስቲል እነሱን ለማንሳት እንትን አይደለንም። ትላንትና እንደውም አንድ መጽሐፍ እያየው እንትን ያልኩኝ ነበር። አዲስ መጽሐፍ ገዝቼ ነበር። ያልተነገረው የግፍ አሁን ያ ጎጃም ቢቸና አካባቢ ላይ የተደረገውን 1960ዎች 67 አካባቢ ላይ ነው ኦልሞስት ገና መግቢያውን ነው እያየው የነበረው ይዛ መታለች። ኦኬ እዛ አካባቢ ምንድነው የተደረገው? ሪሰርች ይደረግበትና የሚቀጥለው ትውልድ ያንን እንዳይደግም እናድርገው። ያ ማህበረሰብ እዛ አካባቢ ያለው ማህበረሰብ ያንን ባይምሮ ይዘው ለልጆቹ እያስተላለፈ ነው። ለምንድነው ስቃይ የምናወርሳቸው? ሶሉሽኑስ ምንድነው? ሳይኮቴራፒው ምንድነው? እዛ ላይ ለምንድነው ፎከስ ቂም በቀል እንዲተደረግን ተጨፈጨፍን፣ ተገደልን፣ ተወረርን፣ ተቀጣን እያልን ብቻ ለምንድነው ታሪኩን እየነገርን ለልጆቻችን የምናስተላልፈው? በዛ መልኩ መውጫዬም ላይ እንዳየው ሳይኮቴራፒ ያስፈልገዋል። ትውልዱ ከመጠፋፋት ስነ ልቦና ይልቅ የኛ ብቻ ታሪክ ጥሩ ነው ወይ እኛ ብቻ ተገደልን ብቻ አይደለም፣ ከዛ በላይ ማንነታቸው የተፋቁ ሃይማኖቶች፣ ዘውጎች፣ ጎሳዎች አሉ። እነሱ ነገ ድንገት ከመጡ ምላሻችን ምንድነው? ኢትዮጵያን እነሱም ጭምር ናቸው የሰሯት። ሙስሊሙ፣ ክርስቲያኑ፣ ኦሮሞ፣ አማራው፣ ትግሬው ብቻ አይደለም። ያልተነገረላቸው ብዙ ማህበረሰቦች አሉ ኢትዮጵያ ላይ። እሱን ለማለት ነው። ስለዚህ ያንን ከዛ አንፃር ኢትዮጵያን የማይቀራረቡ የሚመስሉ ነገሮችን ለኢትዮጵያ ስንል እንደዚህ ሆነው ቢቀርቡስ ኢማም አህመድና ሚኒሊክን በዚህ መልኩ ብናረጋው ለመነጋገር መንገድ ይከፍታል ብዬ ነው። የዮሐንስና ሚኒሊካውያንም ጉዳይ የሁለቱ ሊቃኖች ካየኸው አንዳንዶቹ እንደው በጣም በአካዳሚኩ የሚከበሩ ናቸው። የሚኒሊክ ጉዳይ አንገፈግፋቸዋል። the same thing ዮሐንስ የሰራውን ስተት ለዮሐንስ ኮምፕሮማይዝ አድርገው ሚኒሊክን ሲወቅሱት ያለ the same thing ሚኒሊክን የሰራውን እንደሰው የሰራውን ስተት ዮሐንስን አጀግነውት ምንድነው ሚኒሊክን አጀግነውት ዮሐንስን ቅጥቅጥ ሲያደርጉት ታያለ በእነኚህ ሂደቶች ውስጥ። ስለዚህ ይሄ the other dimension አለ። ሁለቱም በኢትዮጵያ ውስጥ ያለፉ ክስተቶች ናቸው እና እናንተ ብቻ እንደምትሉት አንዱን መርጣችሁ ብቻ አይደለም የሚለውን ከማስገንዘብ አንፃር ነው። እዛ ጋር አባቴ ልበል ወንድም ልበል? እሺ አቶ መልካሙ በጣም አመሰግናለሁ። ኢንተረስቲንግ ፖይንት ነው። ገነነው አሰፋ ጥሩ መውጫው ነው። the aborted Islamic government of Ethiopia ኢማም አህመድ ላይ የሰራው ላይ የኢማም አህመድ ጉዳይ ይላል ቢከሽፍም ይላል ሙሉ ለሙሉ ግን ምንድነው ኢማም አህመድ ቢሸነፍም ሙሉ ለሙሉ ግን አልከሸፈም። የሱን አግሬሲቭሊ የሄደበትን ሂደት ወሎ ላይ ሙሐመዶች ስርወ መንግስትና ወይ ወረሼኮች አካባቢ ማለት ነው እነሱ አለዝበውት ጎንደር ጎጃምን እስከ ትግራይ ድረስ ሄደው ማስተዳደር ችለዋል። ከሱ መጥፎ ተሞክረው ወስደው ሙስሊምና ክርስቲያኑ አንድ አካባቢ ላይ በአንድ ስርዓት መኖር እንደሚችልም ጭምር አስተዳድረው አሳይተዋል ይላል። ከርሶ ጋር ይሄዳል። ሌላው ግን ፌር መሆን ያለብን የርሶንም ሐሳብ እየደገፍኩኝ ነው።
ኢማም አህመድ ዝም ብሎ ተነስቶ አይደለም ጥቃት የጀመረው። ምንረሳው ሰለሞናዊ ስርወ መንግስት በ1270 ሲመጣ ቀጥታ ያደረገው ወደ ከቤተ አምሃራ ወደ ደቡብ ከይኩኖ አምላክ ጀምሮ በተለይ በአምደ ጽዮን በአጼ ዳዊት 1380 አካባቢ ላይ በዘር ያዕቆብ እነ ባዕደ ማርያም እስከ አጼ ናዖድ ድረስ በተለይ ሰለሞናውያን የሚለውን ዶክተር ደረሰ አየናቸውን የደብረ ብርሃን አካባቢ ሰው ነው፣ እዛው ዩኒቨርሲቲ መምህር ነበረ። የሱን ካያችሁም ግልጽ ነው። ኦፍ ኮርስ የነ ትሪሚንግሃም ፕሮፌሰር ታደሰ ታምራት እነሱም ቀድመው በደንብ ሄደውበታል። ዝም ብሎ ይመጣለም። እዚህ ሸዋ አካባቢ ላይ ብዙ ኢስላሚክ ሱልጣኔቶች ነበሩ። ማክዙማይት ሰለሞናዊ ስርወ መንግስት ሳይደርስ ጭምር ሸዋ ኢፋት እነኚህ ተገፍተውና ማንነታቸው ጠፍቶም ጭምር ነው የኢማም አህመድ ሴንተሩ የተቋቋመበት አዳል ጭምር አዳል ከኢፋት አፈግፍገው ሄደው ነው ሐረር ላይ ማዕከል አውሳና ሐረር ላይ ማዕከል ያደረጉት። እና ኮዙን አንርሳው። ዝም ብሎ ተነስቶ ሀገር ለማጥፋት ምናምን ምን ነበረ ከሱ በፊት አንድ ቀደም ብሎ በነገራችን ላይ ከኢማም አህመድ በፊትም ሌሎች ነበሩ በጀግንነት የሚነሱ ሂስቶሪያን የሚያነሷቸው። ኢማም ማህፉዝ የሚገርም ኢማም አህመድ መጥቶ እንትን ስለነበረ በጣም ሂውጅ ስለነበረ ሂደቱና የአሸናፊነት እንትኑ ከፍተኛ ስለሆነ ነው እንጂ ኢማም አጼ እንትና ማን ነው ተክለ ጻድቅ መኩሪያ ኢማም ማህፉዝን የሚገልጽበት ሂደት በራሱ ይገርማችኋል። በራሻ ተክለ ጻድቅ መኩሪያ ኢማም አህመድ የግራኛ አህመድ ወረራ ብሎ ኢማም አህመድን ውስጥ ላይ ምን ብሎ እንደገለጸው እንዳወዳደው ልብ ብላችኋል። ፍላጎቱ አምቢሽኑ ይላል የሚገርም ነው። ከታላቁ አሌክሳንደርና ከናፖሊዮ ቦናፓርቴ ጋር የሚወዳደር ነው ብሎ ነው ከሁለቱ ጋር ያወዳደረው ኢማም አህመድን የግራኛ አህመድ ወረራ የሚለው መጽሐፍ ላይ። ከሱ በፊት እና አህመድ በድላይ የሚባሉ 2-3 የክርስቲያን ነገስታትን የገደሉ አሉ ተጋጥመው። ዝም ብሎ ማለት ኢማም አህመድ በቃ ልክ ሲነሳ ኦኬ ክርስቲያኖችን the so called አቢሲኒያን እንውረር ብሎ አይደለም የተነሳው። ከዛ በፊት የነበር የ300 ዓመት መናቆር ውጤትም ጭምር ነው። የሱ ልዩ የሚያደርገው እያሸነፈ መጥቶ ጎንደር ባህረ ነጋሽ ድረስ ስለደረሰ እንጂ ማህፉድ የሚባል ሸዋ ውስጥ ቦታ እንዳለ ታውቃላችሁ። ማህፉድ የሚባል ቦታ አለ። ያ ኢማም ማህፉዝ የሞተበት ቦታ ነው። ስለዚህ ቀደም ብለን ብናይና ከሱ በኋላ ደግሞ የነ አሚር ኑርን ታሪክ ብናይ ከገላዲዮስ ጋር የነበራቸው አንዱ በኢትዮጵያ ሂደት ላይ የሚያሳዝነኝ ኢማም አህመድ ልክ እንደተሸነፈ ገላውዲዮስና አሚር ኑር ስምምነት አድርገው ቢሆን ኖሮ የኢትዮጵያ ህዳሴ ዛኔ ጀምር ነበረ። ገላውዲዮስ ያንን ማርቨለስ ታሪክ ሰርቶ በአሚር ኑር መገደሉ ባለመስማማታቸው ምክንያት አሚር ኑር በመገደሉ ምክንያት ኢትዮጵያ ሌላ ዳይሜንሽን እንዲኖራት አድርጓል። ስለዚህ ኤኒሃው እናነሳው እንትን አይደለም። ኢማም አህመድ የደበቀባቸው ሌሎች ቅድመና ድህረ ታሪኮች አሉ እና ከዛ አንፃር ብንመለከተው የሚለው ይጠቅመናል እላለሁ። ኦልሞስት ያንን አንስቼዋለሁ የወሎን ጉዳይ እሳቸው ስላነሱት። እህት ይፍቱ በጣም ኢንተረስቲንግ ነው። እኔ ምርጥ ነኝ የምዕራባውያኖች ፊሎሶፊ የጀመረው ኮጊቶ ኤርጎ ሰም ነው therefore I am የሚለው ማለት ነው። ስለዚህ ምንድን ብለው ይተቿቸዋል መሳይ ከበደ ጭምር ምዕራባውያኖች መጀመሪያ አይ ብለው ነው የሚነሱት። ያ ደግሞ የሬኔ ዴካርት ኮግኒቲቭም ጭምር ነው። እኛ ኮግኒቲቭ ሳይንስ ላይ እንማረዋለን። ኮግኒቲቭ ምልከታው አንደርስታንዲንጉ አይ ብሎ ነው የተነሳው። ያንቺን መኖር እኔ በመኖሬ ነው የተቀበልኩት አይ ብሎ ስለተነሳ ማለት ነው። እኔ ባልኖር አንቺ የለሽም ማለት ነው። ስለዚህ ምን ጊዜ ምዕራባውያኖች የሚነሱት እኛን ብለው ነው አይ ከሚለው ነው ሌላውን እንደ ሰከንደሪ አድርገው ነው የሚያዩት። እንደ ሰው ሁሉ ጊዜም የሰውን ህልውና አረጋግጠን አይደለም የምንነሳው የራሳችንን እንደ ግለሰብ ይሄ ይሰፋና እንደ ማህበረሰብ ይሄዳል። ሲቪላይዝድ የምንሆነው ግን እኔም እሱም እኛም እነሱም ምርጦች ነን። እነሱም ምርጥነት አላቸው አትሊስት ከምር በሆነ ኮሚኒኬሽን ደረጃ ማለት አንዳንዴ በልጅነታችን የተነገረ ነገር ላንፈቀው እኮ እንችላለን። ከባላባት ዘር ነው የወጣሽው ከጀግና ዘር ነው የወጣሽው ምናምን እየተባለ ይነገርሻል። ቅድም ያልኩሽ እኔ ኢትዮጵያን መንገድ ላይ አላገኘኋትም። ከልጅነቴ ጀምሮ ቤተሰብ የከፈለውን መስዋዕትነት ጭምር አውቃለሁ። ያንን ልፈቀው አልችልም። ግን ስቲል ሌሎችም መስዋዕትነት የኔ አባት ብቻ አይደለም ለኢትዮጵያ መስዋዕትነት የከፈለው የሌሎች አባቶችም መስዋዕትነት ከፍለዋል።
ከዛ አንፃር ብንረዳው ሲቪላይዝድ ሆነናል። እኔ አሁን ሁላችን እኔንም ጨምሮ ሲቪላይዝድ ስላልሆንን ነው እኔ ምርጥ ነኝ ብለን የምንቆመው። ሌላውም ምርጥ ነው። ሌላውም የሚገርም ቅድም እንደው ወንድም እንዳለ ያነበበው ላይ እኔ አንዳንዴ ነው የሶስቱ ሀገር ሽኩቻ እናደርገዋለን። እንዲ ጋምቤላውስ ቤኒሻንጉልስ እንደውም እኮ ገፈት እየቀመሱ ያለው ወረራ በመጣ ቁጥር አፋር ያለው ድንበር ላይ ያሉት ናቸው እኮ ገፈት እየቀመሱ ያሉት። ሶማሌውስ ሌላውስ ለምንድን ነው የኢትዮጵያዊነት ስሜት እንዲሰማው የምናደርገው? የሱስ ማንነት መች ነው የሚነገረው? ለምንድን ነው እስኪ የሚፈነዳ ፍም እሳት እስኪሆን ድረስ የምንጠብቀው ነው? ዛሬ ላይ ለምንድን ነው አንድ ነገር እንትን ምንድነው የኢትዮጵያዊነት ሁላችን የሚያግባባን የሚመስለኝ ውጪ ስንወጣ ማቅራራታችን ነው። እና ከሚያቅራሩ ሰዓበት አፍሪካኖች ላይ በጣም ነበር እንትን ምልባቸውና በጣም ነው ምኮራባቸው። እና ላይክ ምን እንትን ሲሉኝ ከየት ናችሁ ስላቸው እንደውም ትዝ ይለኛል ጋናዎችንና እንትኖችን እዛ ሴኔጋል ምናምኖችን ሳገኝ አፍሪካ እንትኖች አለን አውስትራሊያ ላይ ከየት ናችሁ ስላቸው ከጋና you are from Ethiopia አላቸዋለሁ። አለ የናንተ መኖር በኢትዮጵያ መኖር ውስጥ ነው። አንድ ቀን ምንድነው ወይ ኢትዮጵያ አካል ትሆናላችሁ ወይ አፍሪካ እንሆናለን እላቸዋለሁ። you are arrogant ይሉኛልና እና anyhow አንኮሎናይዝድ ነን ምናምን እያልኩ ነግራታለሁ ለፕሮፌሰር ባለቤት ጋብዘውኝ ምግብ ምንድነው ምሳ አራት ነገር እና እንደዚህ 80 ቋንቋዎች አሉ ምናምን እያልኩ ሳወራ ስንት ቋንቋ ትችላለህ አለች። እኔ አስቤው አላቅም ማለት 80 ምናምን ብዬ መፎከሬን እንጂ ከ80 በላይ እና እሺ ሳንተ ስንት ቋንቋ ትችላለህ? ባዶ ፉከራ ማለት አንዳንድ ሪሊ ያሉንን አጋጣሚዎች ባዶ ፉከራ እናርጋቸው፣ ለትውልዱ እንመንዝራቸው። በቅኝ አለመገዛታችን እስቲ እንደጠቀመን እናሳይ በተጨባጭ 85 86 ቋንቋ እንዳለን በተጨባጭ እስቲ ለማህበረሰቡ ለትውልዳችን እናሳየው፣ ለዓለም እናሳይ። ያሉን ብዙ መልካም አጋጣሚዎች አሉ እና ከዛ አንፃር እሱን እንትን ለማለት ነው ያልሽው። የሴቶች ሚና በመሰረቱ ምንድነው ለሰላማዊነትም ጭምር አንቺ ያነሳሽው አግሬሲቭ አለመሆን፣ ጠባጫሪ አለመሆን። በተለይ በእኛ ሀገር ላይ ፕሮፌሰር ባህሩ ዘውዴ እንደሚለው ገለን የምንሸልል ህዝቦች ነን። በእያንዳንዱ ማህበረሰብ ውስጥ ገሎ ሰው ገሎ ጎፈሬውን እንትን ያደርጋል፣ ገሎ እንዲገድዬ መጣው ብሎ ይሸልላል። በዛ ላይ ሃይማኖተኛ ህዝቦች ሆነን የአምላክን ነፍስ አጥፍተን ገለን የምንሸልል ህዝቦች ነን። ይሄ ስነ ልቦናችን ነው ዛሬም እንድንገዳደል። መግደል ጀግንነት አይደለም እና ያ ስነ ልቦናችን ነው። ስለዚህ ጠባጫሪ ብዙ ጊዜ ወንዶች ናቸው በሀገራችን ሂደቶች ላይ። እኔ ዋና ያልኩት ግን ፓወር ስትራግሉ ጭምር ነው። የወንድ ብቻ እናደርገዋለን። ፓወር ስትራግሉ ላይ ሴቶችም ነበሩ ፊት ለፊት ላይ እና የጀግንነት መለኪያ ከሆነ ማለት ነው። ቴንክ ዩ አመሰግናለሁ በጣም ቴንክ ዩ። እሺ አይ ደስ ይላል። ይፍቱ ካነሳቸው ትንሽ ለጨምር አንተም ያልከው ነገር አለ። ወንዶች ሴቶች ሰላማዊ ናቸው፣ እውነት ነው። ብዙ ጊዜ በዚህ በአርሲ ኦሮሞዎች ጎረምሶች ጠብ ሲፈጥሩ ሲቄ የሚሉት አላቸዋል፣ ሲንቄ እሱን ይዘው መሀል ላይ ካደረጉ ጠቡ ይበርዳል። ሰላማዊ የመሆን ነገር አለ። እንደገና ደግሞ አንድ የወሎ ዘፈን አለ፣ ሸጌ የዱላው ቀን የቀረህ እንደሆን እንኳን ከንፈር ወዳጅ ጎረቤት ማንሆን ማለት ወንዱ ያን ሁሉ እኮ በአብዛኛው ሲማማተው እኮ በሴት ፊት ሞገስ ለማግኘትም ጭምር ነው። አደን ይውላል፣ ይሄዳል፣ ፎክሮ ሸልሎ ይመጣል። እንኳንስ እሱ ሚስቱ ራሱ ቅድሚያ ውሃ እንድትቀዳ ትደረጋለች። ምክንያቱም የጀግና ገዳይነትን በጣም ነው እኛ ሀገር ሚንቆለጳጳሰው። ያ ሱርማያን ሁሉ ዱላ ሲከታከት እኮ የምታዩት ከዚያ በኋላ የመረጣትን የማግባት የመመረጥ እድሉ ሰፊ ነው። የአንድ የጎረምሳ ትልቁ ህልሙ ደግሞ በሴት ተመርጦ መገኘት ነው። ያንን እድሜ ስላለፍ ነው እኛ ታናናሾቻችን እንዴ እንናገራለን። የመመረጥ ነገር አለ፣ የመፈለግ ነገር አለ፣ የተያያዘ ነው። ግን ለሰላማዊነቱ ሰለሞን ደሬሳ በጣም የምወደው እንደ ገጣሚ ሳይሆን ኢንተርቪዎቹ ምኖቹን ሳነብ እንዴት አይነት ፈላስፋ ሰው ነው የሚያስብለኝ የሚገርመኝ ሰው ነው። እና እኛ ወንዶቹ አልሆነልንም፣ እስኪ ለሴቶቹ እንተውላቸው። ልክ አይደለም አካሄዳችን። ኢትዮጵያን በመምራት ሂደት የሴቶቹ ሚና ከፍ ያለ ነውና እንደው ገለል ብንልላቸው የተሻለ ለውጥ ያመጣሉ የሚል ሀሳብ ነበረው። በዛ መንገድ ማየት ጥሩ ነው። ሌላው ደግሞ
እኔ የጠራሁ ዘር ነኝ። ሂትለር እኮ ንጹህ የአርያን ዘር ብሎ ፈጥሮ ነበረ። ንጹህ አርያን ንጹህ ጀርመናዊ የሚባለው እንዴት ያለ ሰው ነው? አይኑ፣ ጥርሱ፣ አፍንጫው፣ ምኑ የዛ ብሔር የዛ ማህበረሰብ ተወላጅ የሆነች ሴት 5 ልጅ ስትወልድ 6 ልጅ ስትወልድ 50 አለቅነት 100 አለቅነት ማዕረግ ይሰጣት ነበረ። ምክንያቱም የጠራ የነጻ የአርያን ዘር እንዲበዛ ስላደረገች ማንም ሰው ሲያልፍ ወታደራዊ ሰላም ተሰጥቷት ያልፋል። የወለደቻቸውን ደግሞ መንግስት ያስተዳድርላታል። ይሄ እኔ የጠራሁ የነጣሁ ነኝ ብሎ ማሰብ ሌላውን ለማኮስመን ከሆነ ከባድ ነው እንጂ የትም ብትሄዱ የተናቀ ነው የምትሉት ማህበረሰብ ራሱን ጥሏል፣ ንቋል፣ የበከተ ይበላል የምትሉት እንኳን ስለራሱ የሚገልጸው እንዲቆም የሚያደርገው ለራሱ የሚሰጠው ግምት ነው። ለራሱ የሚሰጠው ግምት እኛ እኮ እንዲህ ነን የምንለው እንደ ኢትዮጵያዊ የምናስበው ነገር እንደ ቤተሰብ እኮ አለ። ከገሌ ቤተሰብ አይጠበቅም፣ ከኔ አይጠበቅም፣ የኛ ዘር እንደዚህ ነው ብሎ ማመን አለ። እና ክፋቱ ግን አንዳንዴ ሌላውን በማሳነስ ላይ የተመሰረተ ሲሆን ነው። አንዲት ልጅ ምን አለችኝ? ስንተዋወቅ እገሊ ትባላለሁ አለችኝ። ተይ እንጂ ያው ይገርም የተለየ ስም ነው። በዚህ ስም የሚጠራ ሰው ሳቅ ሁለተኛ ነሽ ማለት ነው አንቺ። አንዲት እገሊት አለች፣ አንድ ደግሞ አንቺ አለሽ አልኳት። ስላት እንዲህ ያየችኝና እገሊን ታውቀዋለህ አለች። አንድ የሚታወቅ ሰው ጠራችን። አዎ ስንተዋወቅ ምንድነው ያለኝ? ብሔርሽ እንደዚህ ነው። ስሟ ብሔሯን ይናገራል ነው። አዎ አትመስይም አለኝ አለች። ምንድነው የኔ ብሔር የሚመስለው? ምን የተለየ ነገር አለኝ? ከፋኝ አለች። ያቀን ከሷ አንደበት መስማት መቻሌ ነው። እኛን ነው የምትመስዩ አለኝ። እንደገና ደግሞ የሱ ደግሞ የወጣበትን ብሔር ደግሞ የታወቀ ነው። እና ልክ ፍራንስ ፋነን የሚባለው ፈላስፋ ምን አለ? መጀመሪያ ፈረንጆቹ የሚያደርጉት ምንድነው? ከጥቁሮች መካከል ጥሩ ዕውቀት ያለው ጥሩ ንቃተ ህሊና የዳበረ ሰው ሲያገኙ የሚሉት ይገርማል፣ ልክ እንደኛ ነው ይላሉ። የኛ አይነት ባህሪ ያለው ወይኛ ሀገር ዘፈን ራሱ እገሌ የኔማ እገሌ ምናምን ወዳጅ ይባልና መልኩ ያበሻ ስራው የፈረንጅ። አያችሁ አሁን ለፈረንጅ የተሰጠው ቦታ ከፍ አለ ማለት ነው። እና መጀመሪያ የሚደረገው ከኛ መሃል እንደ አንዱ ነህ ብለው ያገሉታል። ከኛ እንደ አንዱ ነህ። ስለዚህ የሰለጠነ ዜጋ የተማረ የተመራመረ በብሔር አለ፣ ይሄ ነገር በሃይማኖት አለ፣ በአህጉር ደረጃ አለ፣ በርዕዮተ ዓለም አለ። አስተሳሰቡ ሁሉ ከማህበረሰቡ የወጣ ነው፣ ከኛ እንደ አንዱ ነው ሲል ነጥሎ አወጣው ማለት ነው። ይሄ የተመሰገነ የተሞገሰ ይመስለውና ሲወጣ የወጣበትን ማህበረሰብ ሳስበው ሰደበ። እንዲህ አይነት አመለካከቶች አሉ እንጂ የጠራሁ የነጣሁ ነኝ የማይል የለም። እንደ ወርቅ ተፈትኖ ምናምን መሪዎቻችንም ይላሉ ብዙዎቹ እንደዚህ አይነት አገላለጽ አለ። ሌላውን ለማኮስመን ከሆነ ከባድ ይሆናል። እኔ ቆንጆ ነኝ ማለት ሌላው ፉንጋ ነው ማለት አይደለም ይላሉ እነ ዳኛቸው ዶክተር ዳኛቸው አሰፋ። የራሴን ነው የተናገርኩት፣ ማንነቴን ነው የተናገርኩት። ያንተን የነካብህ የለም በቃ። ስለዚህ አንተ ደግሞ እኔም ነኝ በል አይነት አካሄድ ማለት ነው።